በአፍሪካ ቀንድና በሰሜን ምስራቅ አፍሪካ ምድር እየተካሄደ ያለው የፖለቲካ ዳይናሚክስ ውጫዊ ገጽታውን ብቻ ሙሉ ታሪክ አይነግረንም። በአንድ በኩል ድንበር፣ ሉዓላዊነትና የታሪክ ንጽጽሮች ትልቅ የዲፕሎማሲ ውጥረትን ሲፈጥሩ፣ በሌላ በኩል ደግሞ በጽኑ የተቃረኑ የሚመስሉ ጎረቤት ሀገራት በትልልቅ ዓለም አቀፍ መድረኮች ላይ እጅ ለእጅ ተያይዘው ሲራመዱ ይታያሉ። ይህ ብቻ አይደለም። በእነዚህ ሁሉ ቀጠናዊ ፍንጭቶችና ጂኦፖለቲካዊ ጨዋታዎች መሃል የሴክተሩ ዋና ቁልፍ የሆነችው ኢትዮጵያ በውስጥ ህልውናዋና በወደፊት የመንግስት መዋቅሯ ላይ ፍጹም መያያዝ የነበራቸውን መሰረታዊ ነጥቦች እንደገና ለመቅረጽ ትልቅ ሂደት ውስጥ ትገኛለች። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ ወደ ዝርዝር መረጃዎች ከመግባታችን በፊት እንደዚህ አይነት ወቅታዊና እውነተኛ መረጃዎች ዘውትር እንዲደርሱ አሁኑኑ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ እያልን በቀጥታ ወደ ዋናው ጉዳያችን እናልፋለን። የመጀመሪያውና የሁሉንም ትኩረት የሳበው የቅርብ ጊዜ ኩነት ለመረዳት ጥቂት ሳምንታት ወደ ኋላ ተመልሰን የኢትዮጵያና የኤርትራ ዲፕሎማሲያዊ ግንኙነት ድባብ መቃኘት ይኖርብናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለሚዲያዎች በሰጧቸው ሰፊ ቃለመጠይቆች ላይ ያነሷቸው የታሪክ የጂኦግራፊና የቀጠናዊ ትስስር ሀሳቦች በትልቅ ደረጃ ትኩረትን ስበው ነበር። ሆኖም ግን እነዚህን ሀሳቦች በአስመራ በኩል የታዩበት መንገድ ፍጹም የተለየ መስሎ ወጥቷል። የኤርትራ የመረጃ ሚኒስትርና በተለይም የማህበራዊ ሚዲያ እንዲሁም የመንግስት ቃል አቀባዩ የማነ ገብረ መስቀል በሰጡት ይፋዊ መግለጫ ከአስመራ በኩል የነበረው ትልቅ ስጋት እንዲሁም አቋም በግልጽ አየር ላይ አውለውታል። በተለይም በቃለ መጠይቁ ወቅት የተነሱት እንደ ቦረናና ባረንቱ ያሉ ታሪካዊ ንጽጽሮች በአስመራ ባለስልጣናት ዘንድ ቀላል የቃላት ጨዋታ ተደርገው አልተወሰዱም። ለእነሱ እነዚህ ንጽጽሮች ከኤርትራ ሀገራዊ ሉዓላዊነት፣ ከድንበር ወሰንና በዋናነት ደግሞ ከቀይ ባህር የወደብ መዳረሻ ጉዳይ ጋር በቀጥታ የሚያያይዙ ድብቅ ፍላጎቶች ነጸብራቅ ተደርገው ተወስደዋል። የኤርትራ መንግስት ይፋዊ ምላሽ የሚያሳዩ ማንኛውም ከወደብ ወይም ከታሪካዊ አደረጃጀት ጋር ተያይዞ የሚነሳ ሀሳብ የሀገሪቱን ሕልውና የሚያስነካ በመሆኑ ጉዳዩ ለነሱ ምን ያህል ስሜታዊና የማያወላውል መሆኑን ገልጸዋል። ነገር ግን እዚህ ጋር የሚነሳው ትልቁ ጥያቄ እነዚህ የቃላት ምልልሶች በሁለቱ ሀገራት መካከል ያለው ግንኙነት ወደየት እየሄደ እንደሆነ የሚያሳዩ ምልክቶች ናቸው። የትንታኔ ባለሙያዎች እንደሚሉት የሉዓላዊ እና የወደብ መዳረሻ ጉዳይ በአፍሪካ ቀንድ የፖለቲካ ትኩሳት ውስጥ ሁልጊዜም ቢሆን በየትኛውም ቅጽበት ሊፈነዳ የሚችል እሳት በመሆኑ የአስመራ ምላሽ የዲፕሎማሲውን በር የማጥበብ ያህል ተደርጎ ይታያል። ግን ይህ ታሪክ የሚያበቃው በአስመራ ይፋዊ ምላሽና በቀይ ባህር ውጥረት ብቻ አይደለም። የቀጠናው ካርታ ትንሽ ራቅ አድርገን ስንመለከት ሌላ ፍጹም የሚያስገርምና ተቃራኒ የሆነ የጂኦፖለቲካ እውነታ ይገልጥልናል። አንድ ሀገር ከአንድ ጎረቤት ጋር በድንበርና በወደብ ጉዳይ ስጋት ውስጥ በምትሆንበት በዚሁ ቅጽበት ከሌላኛዋ ሀገር ጋር ደግሞ በአባይ ውቅያኖስና በህዳሴ ግድብ ምክንያት ለዓመታት የዘለቀ ከባድ ውጥረት ውስጥ ትገኛለች። አዎ፣ ስለ ኢትዮጵያና ግብፅ ግንኙነት እያወራን እየተናገርን ነው። የለንደን ስኩል ኦፍ ኢኮኖሚክስ ወይም ኤልኤስኢ በቅርቡ ያወጣው ጥልቅ ሪፖርት የእነዚህን ሁለት ሀገራት ግንኙነት ፍጹም እንግዳ የሆነ ገጽታን ገልጦታል። በዚያ ሪፖርት መሰረት ኢትዮጵያና ግብፅ በህዳሴው ግድብ የውሃ አሞላልና በናይል ውሃ ክፍፍል ላይ እስካሁን ድረስ የጠረጴዛ ዙሪያ ስምምነት ላይ አልደረሱም። አለመግባባቱ እንደቀጠለ ነው። ነገር ግን ይኸው ሪፖርት እንደሚያሳየው ሁለቱ ሀገራት አዲስ በተቀላቀሉበት የብሪክስ ጥረት ውስጥ ደግሞ የግሎባል ሳውዝ ወይም እድገት ላይ ያሉ ሀገራትን የኢኮኖሚ ጥቅም ለማስከበር ጎን ለጎን ቆመው ይሰራሉ። እዚህ ላይ ሌላ የሚያስገርም ነገር አለ። በአንድ በኩል የህይወትና የህልውና ጉዳይ በሆነው የውሃ ሀብት ላይ ፍጹም ተቃራኒ አቋም ይዘው ይፋጠጣሉ። በሌላ በኩል ደግሞ በዓለም አቀፍ የኢኮኖሚ መድረክ ላይ የዶላር የበላይነትን ለመቀነስ እንዲሁም የዓለም አቀፍ ገንዘብ ተቋማት ማሻሻያ እንዲደረግላቸው አብረው ይሞግታሉ። በአንድ ጉዳይ ተቃራኒ፣ በሌላ ጉዳይ ደግሞ ተባባሪ የሚለው ይህ የፖለቲካ አካሄድ በዘመናዊ የጂኦፖለቲካ ዓለም ውስጥ ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚያደርጉትን ውስብስብ ስትራቴጂ በግልጽ ያሳየናል።
ግብፅና ኢትዮጵያ በብሪክስ መድረክ ላይ የሚፈጥሩት ትስስር የቀጠናው የኃይል ሚዛን ወዴት ሊወስደው ይችላል? ይህ የኢኮኖሚ ትብብር በቀጣይ የህዳሴው ግድብ ድርድር ላይ የሰከነ ድባብ ያመጣል ወይስ ልዩነታቸው እንዳለ ይቀጥላል? ይህ ጥያቄ የብዙዎችን ትኩረት ስቧል ይዟል። ወደ ሶስተኛውና እጅግ ወሳኝ ወደ ሆነው ጉዳያችን ስናመራ የኢትዮጵያ ብሔራዊ ውይይት ኮሚሽን በቅርቡ ይፋ ያደረገው መረጃ ነው። የሀገሪቱ የወደፊት የፖለቲካ መዋቅር ሊቀየሩ የሚችሉ ትልልቅ እርምጃዎች መወሰዳቸውን ያሳያል። የኮሚሽኑ ተሳታፊ የሥራ ቡድኖች በ8 ዋና ዋና የብሔራዊ አጀንዳ ጉዳዮች ላይ መግባባት መድረሳቸውንም አሳውቀዋል። እነዚህ 8 አጀንዳዎች ላለፉት 5 አስርት ዓመታት ኢትዮጵያን በጽኑ ሲያናውጡ የነበሩ የብዙ ሕይወት እና የሀብት ውድመት ምክንያት የሆኑ መሰረታዊ ሀገራዊ ጥያቄዎች ናቸው። ከተስማሙባቸው አጀንዳዎች መካከል የመጀመሪያው የመንግስት አስተዳደር መዋቅር ነው። ሀገሪቱ በፓርላማዊ ስርዓት መቀጠል አለባት ወይስ ወደ ፕሬዝዳንታዊ ስርዓት መሸጋገር አለባት የሚለው ነጥብ በሰፊው የተመከረበት ነው። ሌላውና እጅግ አከራካሪ ነጥብ ደግሞ የብሔረሰቦች ስብጥር መሰረት ያደረገው ህብረ ብሔራዊ ፌዴራሊዝም እና በፌዴሬሽን ምክር ቤት ውስጥ የብሔሮች ብሔር ብሔረሰቦችና ህዝቦች ውክልና እንዴት መሆን አለበት የሚለው ነው። ከሁሉም በላይ ደግሞ የሀገሪቱ ፖለቲካ ለደቂቃ እንኳን አረጋግቶ የማያውቀው የህገ መንግስቱ አንቀጽ 39 ወይም የመገተል ድንጋጌዎች ላይ የሚደረጉ ሀሳቦች እንዲሁም ማሻሻያዎች በዚህ ውይይት ውስጥ ተካተው መግባባት ላይ ተደርሶባቸዋል። እነዚህ ጉዳዮች በቀላሉ የሚታዩ አይደሉም። ምክንያቱም የኢትዮጵያ የወደፊት የመንግስት ስርዓት ምን ይመስላል? ስልጣን በፌዴራልና ክልሎች መካከል እንዴት ይከፋፈላል? የሚሉት መሰረታዊ ጥያቄዎች የሚመለሱ በመሆናቸው ነው። አሁን እንግዲህ የእነዚህን 3 የተለያዩ ዜናዎች ነጥቦች አያይዘን ትልቁን ምስል ስንመለከተው አንድ ግልጽ የሆነ እውነታ ይታየናል። ኤርትራ በቃላት ምልልሶቹና በታሪካዊ ንጽጽሮቹ ሳቢያ የሉዓላዊነት ስጋቷን በይፋ ስታንጸባርቅ፣ ግብፅ ደግሞ በናይል ውሃ ውጥረት ውስጥ ሆና እንዲሁም ከኢትዮጵያ ጋር በብሪክስ የኢኮኖሚ መድረክ ላይ ስትተባበር፣ ኢትዮጵያ ደግሞ በውስጧ የነበሩትን የታሪክ እንዲሁም የህገ መንግስት አከራካሪ ጉዳዮች በብሔራዊ ውይይት ለመፍታት እየጣረች ነው። እርሶስ በዚህ ጉዳይ ላይ ምን እያስባሉ? የኤርትራ ስጋትና ይፋዊ ምላሽ አዲስ የዲፕሎማሲ ውጥረት ያመጣ ይሆን? የኢትዮጵያና የግብፅ በብሪክስ ውስጥ መተባበር በህዳሴው ግድብ ድርድር ላይ ምን አይነት ተጽዕኖ ይኖረዋል? እንዲሁም የብሔራዊ ውይይት ኮሚሽኑ የደረሰባቸው መግባባቶች የሀገሪቱን የፖለቲካ ውጥረት ዘላቂ በሆነ መንገድ ይፈቱታል ብለው ያምናሉ? አስተያየቶን ከታች ባለው የኮሜንት መስጫው ላይ ያስፍሩልን። መረጃውን ከወደዳችሁት ላይክ ማድረጉን አይርሱ እያልን አዳዲስና ሀገራዊ ትንታኔዎች እንዳያመልጣችሁ ቻናላችን ሰብስክራይብ በማድረግ በሌላ መረጃ እስከምንገናኝ መልካም ጊዜ። ሰላም ለሀገራችን ይሁን።